ተወዳጆች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ በዚህ ቪዲዮአችን ስለ ስርዓተ ስግደት እንማማራለን። አንድ ሰው በቀን ስንት ስግደቶችን መስገድ አለበት? የታዘዘው ስንት ስግደት ነው? የሚሰገድባቸው ጊዜያቶች፣ የማይሰገድባቸው ጊዜያቶች፣ እንዲሁም ደግሞ ስንት አይነት የስግደት አፈጻጸሞች አሉ፣ እንዲሁም ስንት አይነት የስግደት አይነቶች አሉ። እነሱን በዚህ ቪዲዮ የምንመለከት ይሆናል። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ዲያቆን አክሊል ነኝ፣ ወይም ደግሞ ዘሰዋስው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ወደ መጀመሪያው ርዕሰ ጉዳያችን እንሄዳለን። ስንት አይነት የስግደት አፈጻጸሞች አሉ? እነሱን የምንመለከት ይሆናል። ሶስት አይነት የስግደት አፈጻጸሞች አሉ። የመጀመሪያው የስግደት አፈጻጸም ወዲቅ የሚባለው የስግደት አፈጻጸም ነው። ይህም ደግሞ በግንባራችን ተደፍተን የምንሰግደው ነው። እንዲሁም ደግሞ ለዚህ ማስረጃ የሚሆነን በመጽሐፍ ቅዱሳችን ላይ ኦሪት ዘፍጥረት ምዕራፍ 19 ከቁጥር 1 ላይ ጀምሮ እንዲሁም መጽሐፈ ኢያሱ ምዕራፍ 5 ከቁጥር 3 ጀምሮ ማግኘት እንችላለን። የመጀመሪያውን እንደ ማስረጃ እንውሰደው። ያው መጽሐፍ ቅዱስ ማስረጃ እንዳለው ለማሳየት ነው። ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። ሎጥም በሰዶም በር ተቀምጦ ነበረ። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ ይላል። ይህ ፊታችንን ወደ ምድር ሰግደን ወይም ደግሞ ፊታችንን ወደ ምድር ደፍተን የምንሰግደው ስግደት ወዲቅ የሚባል ነው። ሌላኛው ሁለተኛው የስግደት አይነት ደግሞ አስተብርኮ ይባላል። አስተብርኮ ማለት ከቃሉ እንደምንመለከተው ከጉልበታችን በርከክ ብለን የምንሰግደው የስግደት አይነት ነው። ስለዚህ እሱ አስተብርኮ ይባላል። ለምሳሌ ብዙ ጊዜ ቤተክርስቲያን በር ስንሳለም ከወገባችን ወይም ደግሞ ከጉልበታችን እጥፍ ብለን የምንሰግደው ስግደት ነው። እሱ አስተብርኮ ይባላል። ሶስተኛው የስግደት አይነት ደግሞ አድንኖ ይባላል። ይህም የስግደት አይነት በመጽሐፍ ደግሞ በተለይ ደግሞ በቅዳሴ ዲያቆኑ አድንኖ አርሴክሙ ቅድመ እግዚአብሔር አምላክነ ካለ በኋላ በእደ ገብሩ ይላል። ስለዚህ አድንኑ ሲል ራሳችን ዝቅ እናደርጋለን ማለት ነው። ስለዚህ ከአንገታችን ዝቅ ብለን እንዲህ የምንለው ስግደት እሱ አድንኑ ይባላል። በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ይላል። ስለዚህ ራሳችን ዝቅ ዝቅ ማድረግ እንደሚገባ አድንኑ ይባላል። እሱ እንደሚገባ እናያለን በቅዳሴያችን በራሱና እሱ የስግደት አፈጻጸም አይነት አድንኑ ይባላል ማለት ነው። ለዚህ ማስረጃ የሚሆነው ደግሞ ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 23 ላይ ግንባራቸውን ወደ ምድር ዝቅ አድርገው ይሰግዱልሻል የሚል ቃል እናገኛለን ማለት ነው። ይህ ሶስት አይነት የስግደት አፈጻጸሞች ናቸው። እነዚህን የስግደት አፈጻጸሞች እንደየሁኔታቸው ልናስገባቸው እንችላለን። ያ ማለት ከሚሰገድለት አካል ጋር የተገናኙ ሳይሆኑ ስግደቱን ስንሰግድ የምንፈጽማቸው ድርጊቶች ናቸው ማለት ነው። ሶስቱንም ተጠቅመን ለእግዚአብሔርም ለቅዱሳንም ልንሰግድ እንችላለን ማለት ነው። ስለዚህ እነዚህ ሶስት አይነት የስግደት አፈጻጸሞች አሉ ማለት ነው። ሌላኛው ግን ሁለት አይነት የስግደት አይነቶች አሉ። የመጀመሪያው የስግደት አይነት የአምልኮ ስግደት ይባላል። ሁለተኛው ደግሞ የጸጋ ስግደት ይባላል። ቤተክርስቲያናችን ሁለቱን ስግደት ነው የምታስተምረው ማለት ነው። የመጀመሪያው የአምልኮ ስግደት ለእግዚአብሔር አምላካችን ብቻ የሚገባ የስግደት አይነት ነው። ይህም ደግሞ ቅድመ ዓለም የነበረ አሁንም ያለ ዓለምን አሳልፎ የሚኖር በኋለኛው ዘመንም ደግሞ እኛ በኃጢአታችን ምክንያት ብንወድቅ ከሶስቱ አካላት አንዱ አካል እግዚአብሔር ወልድ በአባቱ ፈቃድ በባሕርይ ሕይወቱ በመንፈስ ቅዱስ ፈቃድ በእርሱም ፈቃድ መጥቶ ከመቤታችን ከቅድስት ድንግል ማርያም ተወልዶ እንደ ሰው አድጎ ተጠምቆ መከራ ተቀብሎ በመስቀል ተሰቅሎ ከሞት ወደ ሕይወት ከክፋት ወደ ደግነት ርደተ ሲኦል ላይ ርደተ መቃብር ጨምሮብን የነበረውን ያን ሕይወታችንን ወደ መንግስተ ሰማያት ከሞት ወደ ሕይወት ያሸጋገረን ለእግዚአብሔር ብቻ የምንሰግደው ለሶስቱ አካላት ለእግዚአብሔር ለሶስቱ አካላት ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ የምንሰግደው ስግደት እሱ የአምልኮ ስግደት ይባላል። እያመሰገንን ካለመኖር ወደ መኖር አመጥቶ የፈጠረን እርሱ እግዚአብሔርን ስላደረገልን ወደፊትም ስለሚያደርግልን መልካም ነገር ስላሳለፈልን ቸርነት በቸርነቱ በምህረቱ ስለጠበቀን ለእግዚአብሔር ብቻ የሚሰገድ ስግደት እሱ የአምልኮ ስግደት ይባላል ማለት ነው። ሁለተኛው ደግሞ የጸጋ ስግደት ነው። ለእመቤታችን ለመስቀል ለቅዱሳን የምንሰግደው ስግደት እሱ የጸጋ ስግደት ይባላል ማለት ነው። ከእግዚአብሔር በተሰጣቸው ጸጋ በምህረት በአማላጅነታቸው አብረውን እንዲሆኑ የምንጠይቃቸው እግዚአብሔር እንዲለምኑልን የምንጠይቃቸውን ቅዱሳንን የምንሰግድላቸው ስግደት እሱ የጸጋ ስግደት ይባላል ማለት ነው። ከዚህ ቀጥሎ የምንመለከተው ደግሞ
የሚሰገድባቸውን ጊዜያቶች ነው። የሚሰገድባቸው ጊዜያቶች የመጀመሪያው በጸሎት ጊዜ እንሰግዳለን ማለት ነው። ፍትሐ ነገሥታችን መስቀልና ስግደትን የሚያነሳ አንቀጽ ስታገኙ ስግዱ ወይም ደግሞ አማትቡ ይለናል። የመስቀል ሲነሳ በመስቀል የሚያነሳ አንቀጽ ሲነሳ እናማትባለን። ስግዱ የሚል ነገር ወይም ደግሞ የሚሰገድበት አንቀጽ ሲጠራ ደግሞ እንድንሰግድ አንቀጽ 14 ላይ ፍትሐ ነገሥት ላይ ታዘናል ማለት ነው። ስግደት በዚህ ጊዜ እንሰግዳለን ማለት ነው። ጸሎት ጊዜ እንሰግዳለን ማለት ነው። ለምሳሌ በቅዳሴ ጊዜ ዲያቆኑ 2 ጊዜ ስግዱ ይላል። በእንተ ቅድሳት ከመነበቡ በፊትና ነጽር ከመባሉ በፊት ስግዱ ይላል። ስለዚህ በዚህ ጊዜ እንሰግዳለን። በተለይ ደግሞ ብዙ ጊዜ በቤተክርስቲያናችን እንደ ልማድ የተያዘው ምንድነው? ዲያቆኑ ስግዱ ሲባል ቁጭ የሚል ሰው አለ። መቀመጥ የለም። ስግዱ ከተባለ ስግዱ ነው። ተንስኡ ከተባለ ደግሞ መነሳት ነው ማለት ነው። ስለዚህ ነጽሩ ከተባለ ተመልከቱ፣ አስተውሉ ከተባለ ደግሞ ማስተዋል አለብን ማለት ነው። ስለዚህ በጸሎት ጊዜ እንሰግዳለን ማለት ነው። ሁለተኛ የምንሰግድባቸው ጊዜያቶች ደግሞ በጾም ወራት እንሰግዳለን። ጾማችን የተቀደሰ የሚሆነው አንደኛ በምጽዋት፣ በጾም፣ በጸሎት፣ በስግደት የታጀበ ሲሆን ነው። ስለዚህ በጾም ወራት እንሰግዳለን ማለት ነው። ስለዚህ የታዘዝነው በጾም ወራት ጊዜ በማንኛውም የጾም ጊዜ ለምሳሌ ረቡዕ፣ ዓርብ ሊሆን ይችላል። በሰባቱም የጾም ወራት በሰባቱ አጽዋማት ጊዜ እንዲሁም ደግሞ ከዛ በተጨማሪ በንስሐም የተቀበልነው ካለ ጾም ከታዘን ከሆነ በዛ ሰዓት እንሰግዳለን ማለት ነው። ስለዚህ በጾም ወራት ይሰገዳል። ሶስተኛ የሚሰገድበት ጊዜ ደግሞ በቅዳሴ ጊዜ ይሰገዳል። ዲያቆኑ ስግዱ ይላል መጀመሪያ ላይ አይታችሁ ከሆነ በእንተ ቅድሳት ከመነበቡ በፊት። ከዛ በኋላ ደግሞ ካህኑ 3 ጊዜ ንስግድ ይላል። አሁን ለምሳሌ የመጀመሪያው ከዚህ ጋር 3ቱን የስግደት አፈጻጸሞች መመልከት እንችላለን። የመጀመሪያው ላይ አሁን ለምሳሌ ዲያቆኑ ስግዱ ለእግዚአብሔር በፍርሃት ሲል በግንባራችን ወዲቅ የሚባለውን ስግደት ነው። ለእግዚአብሔር ስለሆነ እንወድቃለን፣ በግንባራችን ተሰግደን እንሰግዳለን ማለት ነው። ብዙ ጊዜ ይሄ ከአምልኮ ስግደት ጋር ስለሚያያዝ ማለት ነው። ሲል በግንባራችን ተደፍተን እንሰግዳለን ማለት ነው። ሌላኛው ደግሞ ካህኑ ንስግድ ይላል። ንስግድ ሲባል አስተብርኮን እንጠቀማለን። ብዙ ጊዜ ከጉልበታችን ሸብረክ ብለን ለእግዚአብሔር ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ማለት ነው። ከዛ በኋላም ደግሞ ዲያቆኑ ስግዱ ይላል። በተጨማሪ እሱንም እንጠቀማለን። ከዛ በኋላ አድንኑ አርስቲክሙ ይላል በእግዚአብሔር ፊት። ስለዚህ ራሳችን ዝቅ እናደርጋለን። እንዲሁም ደግሞ ራሳችሁ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉም ይላል ዲያቆኑ። ስለዚህ በዚህ ጊዜ እንሰግዳለን። በቅዳሴ ጊዜ ይሰገዳል ማለት ነው። ሌላኛው አምስተኛው የምንሰግድባቸው ጊዜ ደግሞ በንስሐ ጊዜ ነው። ዲያቆኑ በቅዳሴው ላይ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ ይላል። ስለዚህ በንስሐ ጊዜ ስግደት እንደሚገባ ቅዳሴያችን ይናገራል ማለት ነው። ካህናት አባቶቻችንም ደግሞ የንስሐ አባቶቻችን በንስሐ ጊዜያችን ስግደት ጨምረው ይሰጡናል። ስለዚህ በንስሐ ጊዜ ይሰገዳል ማለት ነው። ሌላኛው የመጨረሻው 6ኛ የሚሰገድበት ጊዜ ደግሞ ስንሳለም፣ ቤተክርስቲያንን ስንሳለም እንሰግዳለን። መስቀል ስንሳለም እንሰግዳለን። ቅዱሳን መካናትን ስንሳለም እንሰግዳለን። መጽሐፍ ቅዱስን ስንሳለም እንሰግዳለን። ለምሳሌ መጽሐፍ ቅዱስን ስንሳለም የምንጠቀመው የስግደት አይነት አድንኖ ሊሆን ይችላል። ይሄው እንዲሁም ደግሞ ወዲቅንም ይጨምራል ማለት ነው። በዚህ መንገድ ስለምንሳለመው መጀመሪያ አድንኖ እናረጋለን። ከዛ ወዲቅ ነው በግንባራችን እንሳለመዋለን ማለት ነው። ቅዱሳን መካናትን ቤተክርስቲያንንም አስተብርኮን ተጠቅመን ልንሰግድ እንችላለን። ስለዚህ ስንሳለም ቅዱሳን መካናትን፣ ቅዱስ መስቀልን፣ መጽሐፍ ቅዱስን ስንሳለም እንሰግዳለን ማለት ነው። ሌላኛው ከዚህ ቀጥሎ የምንመለከታቸው ደግሞ የማንሰግድባቸው ጊዜያቶች ነው። የማንሰግድባቸው ጊዜያቶች መቼና መቼ ናቸው የሚለውን እንመለከታለን። ከዚህ በፊት እንደተመለከትነው የሚሰገድበት ጊዜ እንዳለ የማይሰገድባቸው ጊዜያቶችም አሉ። ስለዚህ የመጀመሪያው የማይሰገድባቸው ጊዜያቶች በዕለተ እሁድ አይሰገድም። በሰንበት አንድ ሰው መስገድ የለበትም። የሚሰገድበት ጊዜ ግን ምን እንደሆነ በኋላ መጨረሻ ላይ እነግራችኋለሁ። የሚሰገድባቸው ሁኔታዎች ሊኖሩ ይችላሉ። ስለዚህ እሱን መጨረሻ ላይ የምንመለከተው ይሆናል ማለት ነው። ስለዚህ በእሁድ ሰንበት አንድ ሰው መስገድ የለበትም። ሰንበት የተከበረች የክርስቲያኖች ቀን ስለሆነች የጌታ በዓል ስለሆነች በሰንበት አይሰገድም፣ ስግደት አይኖርባትም ማለት ነው። ለምንድን ነው በሰንበት? ሌላኛው ምክንያት አንደኛ ጌታ የተነሳባት ዕለት ስለሆነች፣ ዳግም የሚመጣባት ስለሆነች፣ እኛም ደግሞ በትንሣኤ ሙታን የምንመለከትበት ዕለት ስለሆነ ሰንበት የክርስቲያኖች ሰንበት ስለሆነች የተከበረች የጌታ በዓል ስለሆነች በሰንበት ዕለት አይሰገድም ማለት ነው። ሁለተኛ የማንሰግድበት ወራት ደግሞ በበዓለ ሃምሳ ነው። በዓለ ሃምሳ ክርስቲያኖች ከትንሣኤ በኋላ የሚያከብሩት ትልቅ በዓላችን ነው። ሮብም ይሁን ረቡዕ፣ ዓርብ ጾም ምናምን ሁሉ እንደተከለከለ ሁሉ ስግደትም ይከለከላል። ለምንድን ነው? ክርስቲያኖች ከዛ በኋላ ከትንሣኤ በኋላ ምንድነው ሰው በትንሣኤ ሙታን
ከጌታ ጋር ከሆነ በኋላ ሁልጊዜም ተድላ ደስታ ነው ከጌታ ጋር የሚገኘውና ያም ወራት የተድላ ደስታ ጊዜ ስለሆነ አይሰገድበትም ማለት ነው። ስለዚህ የማይሰገድባቸው ጊዜያቶች ሌላኛው በዓለ ሃምሳ አይሰገድበትም። ሌላኛው የማይሰገድበት ጊዜ ደግሞ በጌታችን በዓላት አይሰገድም። በጌታችን በዓላት ለምሳሌ በ9ኙ አበይት በዓላት የመጀመሪያው ቅድም ብያችኋለሁ፣ ዕለተ እሁድ፣ ጽንሰቱ የጌታ ልደቱ፣ ጥምቀቱ፣ ትንሣኤው፣ በዓለ ሃምሳ ዕርገቱ፣ እነዚህ ደብረ ታቦር፣ እነዚህ በዓላት አበይት የጌታ በዓላት የሚባሉት የሚሰገድባቸው ጊዜያቶች አይደሉም ማለት ነው። ስለዚህ በእነዚህ ወራት በጌታችን በዓል ጊዜ አንሰግድም። አራተኛ በእመቤታችን በዓል አይሰገድም። የእመቤታችን በዓላት በዋሉበት ሁሉ በ21ም ይሁን ከዛ በተጨማሪ ባሉ የእመቤታችን በዓላት ሁሉ አይሰገድም ማለት ነው። አራተኛ። አምስተኛ ደግሞ ስጋውና ደሙን ከተቀበልን በኋላ አንሰግድም። አምስተኛ ስጋው ደሙ ከተቀበለ በኋላ አንድ ሰው የትኛውንም አይነት የስግደት ሁኔታ አይሰግድም ማለት ነው። ስፔሲፊክ ተደርጎ በጌታ ስጋና ደም የተቀበለበት ቀን ሰው አይሰግድም፣ ስግደት አይኖርበትም ማለት ነው። ሌላኛው ግን በቀኖና ቤተክርስቲያን በተቀመጡ በዓላት ለምሳሌ በ12 በቅዱስ ሚካኤል ወርሃዊ በዓል፣ በእመቤታችን በቅድስት ድንግል ማርያም በ21 እንዲሁም ደግሞ በበዓለ እግዚአብሔር በ29 በወሩ አንሰግድም ማለት ነው። በእነዚህ ጊዜያቶች ስግደት የማይገባባቸው ወይም ደግሞ የማንሰግድባቸው ጊዜያቶች ናቸው ማለት ነው። ነገር ግን አንድ ሰው እነዚህ ጊዜያቶች ፍትወት ስጋዊ ቢነሳበት ወይም ደግሞ ዝሙታዊ የሆነ ሐሳቦች መጥተውበት ወደዛ ኃጢአት የሚጥሉት ከሆነ ወደ ኃጢአት የሚወድቅበት ሐሳብ በልቦናው ካለ የሚወድቅ ከሆነ በዛ ሰዓት በዛ ኃጢአት እንዳይጠመድ ይስገድ ይላል መጽሐፈ መነኮሳት ላይ። ስለዚህ በእነዚህ ጊዜያቶች አንድ ሰው የማይሰግድባቸው ጊዜያቶች ቢሆኑም ግን ፍትወት ስጋዊ ተነስቶ ራሱን የሚያጠፋው ወይም ደግሞ ወደ ኃጢአት መንገድ የሚወስደው ከሆነ ግን ተነስቶ ይስገድ ነው የሚለው ማለት ነው። ስለዚህ በዚህ ጊዜም ቢሆን ፍትወት ስጋዊ ከሆነ የኃጢአት መንገድ ካለው ለምሳሌ ዝሙታዊ የሆነ ሐሳብ አንድ ሰው ከመጣበት ቅድስት ቤተክርስቲያን ሰግዶ ያንን ፍትወቱን ከርሱ እንዲያርቀው ማድረግ ይቻላል ነው። እንደዛ አባቶቻችን ያስቀመጡልን መጽሐፈ መነኮሳትም ያለው ነገር ምንድነው? ሰው ዝሙታዊ የሆነ ሐሳብ ለምሳሌ በልቦናው ሲመጣ ሰይጣን ነው ያንን ሐሳብ ወደ አእምሮ የሚያመጣበት። ስለዚህ ሰይጣን ደግሞ ሰዎች መስገድ አይወድም። ከሚጠላቸው ነገሮች መካከል አንደኛው ስግደት ነው። ስለዚህ ስትሰግዱ ከናንተ ይሸሻል፣ ሐሳቡ ይጠፋል ማለት ነው። በዚህ ምክንያት አባቶቻችን እንድንሰግድ አስቀምጠውልናል ማለት። ሌላኛው ግን ሰው በቀን ስንት ስግደት ነው መስገድ ያለበት? በቀን 252 ስግደት ታዘናል በቤተክርስቲያናችን። 7 የጸሎት ጊዜያቶች አሉ። ከነዚህ የ7 ጸሎት ጊዜያቶች መካከል በ7ቱም የጸሎት ጊዜያቶች በአንዱ የጸሎት ጊዜ 12 አቡነ ዘበሰማያት ቤተክርስቲያን ታዛለች። ስለዚህ በአንዱ የጸሎት ጊዜ 12 አቡነ ዘበሰማያት ከሆነ አንድ አቡነ ዘበሰማያት ያደርስና አንድ ሰው 3 ጊዜ ይሰግዳል። ከዛ 3 ጊዜ ይሰግዳል ማለት ነው። ስንት ይሆናል ማለት ነው? በ12ቱ 36 ይሆናል ማለት ነው። በአንድ የጸሎት ጊዜ 36 ስግደት ይኖረዋል። በሰባቱ የጸሎት ጊዜ ሲባዛ በ36 ሲደረግ 7 በ36 252 ስግደት ይሰግዳል ማለት ነው በቀን። ይፍትሐ ነገሥቱ አንቀጽ 14 ላይ ታገኙታላችሁ ማለት ነው። ሰባቱ የጸሎት ጊዜያቶች እነዚህን ስግደቶች እንሰግዳለን። አሁን ያልኳችሁ በዓል ጊዜ ሲመጣ እነዚህ አበይት በዓላት ሲመጡ ግን ይህን የቀኑን ጸሎት በጸሎት ጊዜያችን የምናደርገውን ስግደት ግን አንሰግደውም፣ የተከለከለ ነው ማለት ነው። አንሰግደውም። ሰንበት ሲሆን፣ በጌታ በዓላት ሲሆን፣ የንስሐ ወይም ደግሞ የቀኖና ስግደት ከሰጠን ከሆነ እነዛ በዓላት የማይሰገድባቸው በዓላት በየጠቀስኳቸው ጊዜ አይሰገድም። እንዲሁም ደግሞ በእሁድ ሰንበት በቀን 252 የተባለው ስግደት አይሰገድም። ስግደት የተከለከለ ነው ማለት ነው። ነገር ግን ስፔሲፊክ አድርጌ ቅድም በነገርኳችሁ ምክንያት ከሆነ ግን አንድ ሰው ይሰግዳል ማለት ነው። ስጋው ደግሞ ተቀበለበት ጊዜ እነዚህን የሰባቱን የጸሎት ጊዜያቶች ስግደቶች በእሁድ ቀን አይሰግድም፣ በአበይት በዓላት አይሰግድም። ቀኖና የተሰጠበት ጊዜ ከሆነ ደግሞ አይሰግድም ማለት ነው። ሌላው ተጨማሪ የምጨምርላችሁ ግን የአምልኮ ስግዶት የምንለው የአሰጋገድ ስርዓት አለ። ሁለት አይነት አይደል ያለው፣ የጸጋና የአምልኮ። እነዚህ የአምልኮ ብለን የምንሰግደው ስግደት ግን ለምሳሌ በቅዳሴ ግዲ ስግዱ ይባላል። ሰንበት ሲሆን አሁን ለምሳሌ አንድ ሰው ይሰግዳል ማለት ነው። ንስግድ ሲባል ይሰግዳል። እነዚህ አትስገዱ የተባለበትና ስገዱ የተባለበት ጊዜ በቅዳሴ ጊዜ የሚሰገድባቸው እነዛ ስግዱ የተባለበት ነው። ወይንም ደግሞ ጸሎት ስናደርግ የግል ጸሎት ስናደርግ ለምሳሌ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ እንሰግዳለን። ይሄ የአምልኮ ስግደት የምንለው። ከዛ ለእመቤታችን፣ ለመስቀል፣ ለቤተ ክርስቲያንና ለቅዱሳን ለምሳሌ በሰንበት ጊዜ እነዚህ ስግደቶች ሊሰገዱ ይችላሉ። ስፔሲፊክ ተደርገው ለስላሴ የአምልኮ ስግደት ናቸው። እነዚህ ዘወትር ነው
ለአብ ለወልድ ለመንፈስ ቅዱስ ለምሳሌ የዘወትር ጸሎት ላይ እናገኘዋለን። ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን እንላለን። እነዚህ ስግደቶች አይቋረጡም፣ የአምልኮ ስለሆኑ ለጌታ ሁልጊዜም ይሰገዳሉ ማለት ነው 3 ጊዜ። ከዛ ለእመቤታችን ለመስቀል። ስለዚህ የመጀመሪያው ለ3 ጊዜ ለቅድስት ሥላሴ ለአብ ለወልድ ለመንፈስ ቅዱስ፣ ለእመቤታችን ለቅድስት ድንግል ማርያም ለመስቀል። ከዛ ለቅዱሳንም ለቤተ ክርስቲያንም ሊሰግድ ይችላል። 7ም 5ም ሊያደርግ ይችላል አንድ ሰው ማለት ነው። እነዚህ ስግደቶች ሁልጊዜም ይሰገዳሉ። የተከለከልነው ስግደቶች ግን በሰንበት በአበይት በዓላት የንስሐ የተቀበልናቸው በቀኖና የተቀበልነው ስግደትና እንዲሁም ደግሞ በሰባቱ የጸሎት ጊዜያቶች የምናደርሰው ስግደት ግን በእነዚህ አበይት በዓላትና በሰንበት እንዲሁም በቀጠቀስኳቸው ጊዜያቶች በበዓለ ሃምሳ አይሰገዱም ማለት ነው። ስለዚህ በዚህ መንገድ ስግደታችንን ማድረግ እንችላለን ማለት ነው። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል፣ ከእርሱም ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ትክክል የሚሆን ለዘላለሙ አሜን። ይቆየን።